ነው ያለነው። ቁል መን የክለኡኩም ማን ነው የሚከላከላችሁ? ሚን አራሕማን ረሕማን የሚለው ሐታ ምን ይላሉ ዑለማዎቹ ሲቀጣው እንኳ አንድ ሰው ረሕማን በረሕማንነቱ ነው የሚቀጣው ይላሉ። ዱንያ ላይ ራሱ አሁን የሆነ አይነት ነገር አጥፍቶ ሲቀጣ የአላህ እዝነት አለበት በዛ ውስጥ አሉ። የረሕማንነቱን ነው አላህ እዛ ጋር የሚያንጸባርቀው። ለምን እያከመው ነው አሉ። ዒላጅ ነው። ይህ ነገር የሆነው ከአላህ ርቄ ነው ማለት ነው። ቆም ብሎ እንዲያስብ አለያማ ምንም ይባላል። በጣም አደገኛ እኮ አላህ ዐዘ ወጀል የጠላውን ሰው እስትድራጅ የሚባል በጣም አደገኛ ነገር አለ። ይተወዋል ዝም ብሎ ማለት ነው። ወንጀል ቢሰራ ቢበድል የሰው ገንዘብ ቢቀማ ዝም ብሎ ይተወዋል፣ ምንም አያደርገው። ይህ ከባድ ቅጣት ነው። የሆነች ነገር ሲያጠፋ ግን ወዲያው ቆንጠጥ ከተደረገ ቆም ብሎ ይቆምና ማሰብ ይጀምራል። ምን ይከተለዋል? ተውባ ይከተለዋል። ወደ አላህ መመለስ፣ መጠገን። እዚህ የበለጠ ማንነቱን እንደገና የማደስ እድል ይሰጠዋል ማለት ነው። ረሕማ በተለያየ ቁርአን ላይ አላህ ምን ይላል? ሰላሙን የቂያማ ቀን ነው። ሰላሙን ቀውለን ሚን ረቢ ረሒም። የሰላምታ ንግግር አለ ከአላህ የሆነ ያ ጌታ ደግሞ ረሒም ነው፣ አዛኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላህ መቶ ረሕማ ከመቶ ክፍሎቹ ከረሕማው አንዱን ነው ወደ ምድር ያወረደው እኮ አሉ። ፈቢዛሊከ ተተራሐሙል ኸላኢቅ ነው። ፍጡራን በሙሉ የሚተዛዘነው በዛች አንዷ ረሕማ ነው። 99 ክፍሉ 99% ለቂያማ ቀን አላህ ለሙእሚኖች ያስቀምጣል።